ሰላም 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 ለምለም ሙስሊም ክርስቲያን እህቶቼ እንዴት አመሻችሁ? ባላችሁበት ቦታ ሰላማችሁ ብዝት ብዝት ዝት ይበል። ምቀኛ ሸረኛውን የያዝላችሁ። ከሴም ምላሰኛ ከወንድ ቦክሰኛ እና እግሮ ተናጋሪ ከሐሰት መስካሪ ፈጣሪ ይሰውራችሁ። ከድንገተኛ አደጋ ከድንገተኛ ሞት ያድነን። ወጥቶ ከመቅረት ያድነን። የቤተሰቦቻችንን ክፉ አያሳየን። እመብርሃን እቅፍ ድግፍ አርግታ ትጠብቃችሁ እያልኩኝ ብቅ ጥልቅ ፈካደ መቅነት ጠፍጠሽ ጠንቧ ብዬ መጥቻለሁ። እንዴት ናችሁ የኔ ማይፎንቃዎች? ጸሎት አድርጉልኝ። ዩቲዩብ አስጠልቶኛል። የሰው አይን ቡዳ በላይ መሰለኝ። አላችሁ ወይ? እንግዲህ ሰሞኑን አሸኙትም ወይ አሸኙትም ወይ መሄዱ አይደለም ወይ? ለማንኛውም ማለት ነው ልዩሻ ከች ከቸች ብላለች እስከነ ነፍሷ እስከነ ቃጭሏ። ዋይ ዋይ ተከስታ እና ልዩዬ እንኳን ደህና መጣሽ። እግዚአብሔር አምላክ ምሕረቱን ይላክልሽ። እመብርሃን ካለብሽ ጭንቀት ትካዜ ሁሉ አውጥታ ደስታ በደስታ ታድርግልሽ። እመብርሃን ድብስ ድብስ ብስ አርግታ ትፈውስሽ። ፈጣሪ ያሰብሽውን ያቀድሽውን ሁሉ ያሳካልሽ እያልኩኝ በዚህ በመቀጠል ሂዊና ያብ እንደዚሁም ልዩ አንድ ላይ ከቸቸች ብለዋል። ቡቀሳ ነበረ ከራቴ ነበር ትላት። አይ ማን ትዝ እንዳለኝ ብታይ እግዚአብሔርን ሲወቀሱ እኔ አንድ ሰውን ያስታወስኩት መድኃኒዓለም ሲያያዙ ማለት ነው። እና ወይኔ ያ ሰው ሶስተኛ ቢጨመር ጥሩ ነበር፣ ሞቅ ደመቅ ይል ነበር። ለማንኛውም ወይ ፈጣሪ ልዩዬ እግዚአብሔር ትዕግስቱን ይስጥሽ። ያንቺ ፈተናማ ከባድ ነው። ዋይ ዋይ ወይኔ ፍቅር ግን ከባድ ነው። ይሄ ፍቅር ሳይሆን ቆረቆር ነው። ቆረቆር በቃ ፍኩት እያደረገ የሚያኖር ውጣ ቢባል ማይወጣ። ይሄ ነው። እኔ ቲንግ ኦፍ ቲንግ ሳደርግ ራሱ ጸበል የሚያስወጣው አይመስለኝም። ዋይ እና ልዩዬ እግዚአብሔር ይማርሽ የኔ እናት። ያው አንዳንድ ቲንግ ኦፍ ቲንግ ሳደርግ ያስቀኛል ሁሉ ነገሩ ማለት ነው። እና ምን ልል ነው? በመጀመሪያ ሂዊ እግዚአብሔር ይማርሽ፣ ምህረቱን ይላክልሽ። ሂዊ ያልኩኝ ልዩ እግዚአብሔር ይማርሽ። ሂዊሻ ደግሞ ተረጋጊ፣ እናቱ ተረጋጊ። በእሷ ቦታ አንቺን ብትሆኚ ይሄን ነገር ነው የሚያደርግልሽ ብዬ ነው የማስበው። በእርግጥ አያናድድም አይደለም፣ ያናድዳል ስልሽ ካለፈ ህይወቱ ጋር በዚህ ሰዓት ያው በችግሯ ጊዜ መተው ስለማይችል ነው ማለት በሀዘንም በደስታም ጊዜ ሰው ነፍስ ተገዳሎም ይገናኛል። ስለዚህ በሱ ምክንያት እንደዚህ ለሆነች ልጅ ከጎኗ ሊሆን ይሄ ግዴታ ነው። ስለዚህ የቅናት መንፈስ አያያዝሽ እናቴ። ይሄንንማ ጸበል ራሱ ያስለቅቀውም ሂውዬ። ዋይ ግጥሜሽን ቴስታሽን እኮ ነው ያለችው ትላት። እና ምን ልልሽ ነው? ትዕግስትን ያዘለሽ ልብ ሁልጊዜ ደስተኛ ነሽ። ያብን በነገራችን ላይ ማለት ነው ያብ ቆፍጣና ነው፣ ሸንቃጣ ነው። አደርጋለሁ ያለውን ነገር ከማድረግ ወደኋላ የለም። እንግዲህ ከዚህ በፊት ቪዲዮዎቹን ተመልክተሽ ከሆነ ማለት ነው። ስለዚህ ከሄልሻ ጋር የነበረውን ኬዝ ታውቂያለሽ ብዬ ነው። ለእንደዚህ አይነት በህይወቱ ቀልድ አያውቅም እና ምንም የሚያስፈራሽ ነገር አለ ብዬ አላስብም። ከምንም በላይ ደግሞ እምነት ይበልጣል፣ መተማመን እምነት ይበልጣል። ስለዚህ እምነትሽን አስበልጪ። ከጎኗ አንቺ ራሱ መሆን የምችይበት ጊዜ ነው። ምክንያቱም እቺ ልጅ በሱ ምክንያት እየታመመች እቺ ልጅ ጸበልም ወስደን ምንም ሆነ ማዳን አለብን ብለሽ ከጎኑ ልትሆኝ ነው የሚገባው ብዬ ነው የማስበው እንጂ ያለፈ ህይወት ድጋሚ እንትን ይሆናል የሚለውን ነገር በጭንቅላትሽ ማሰብ የለብሽም። ምክንያቱም ወንድ ልጅ ከፈለገ በማታውቂው በስውር ከእሷ ጋር ላይፍ ይቀጨቅጣል። ባልታሰበው ቀን ሽል ብሎ መሄድ ስለሚችል ማለት ነው። ስለዚህ ይህ ልጅ በግልጽ ነው፣ በሚዲያ ነው፣ አንቺን አሳውቆሻል። ስለዚህ
ወደኋላ ባትይ ጥሩ ነው ብዬ ነው። በዚህ መሀል ንፋስ እንዳይገባና የባሰ ህይወትሽ ዝብርቅርቁ እንዳይወጣ ብዬ ነው የማስበው። ልጅቷን ከጭንቀት ከሀዘን ለሁለቱ ናችሁ ብታስወጧት ጥሩ ነው። በጣም ጥሩ ሴት ነች። ስለ እውነት ከሆነ በያብ ያላየችው ስቃይ የለም። እኛ ሚዲያ የተጠቃሚዎች ያየነው ነገር ነው ማለት ነው። ለሱ ብላ ብዙ መስዋዕትን ውላለች። በቃ ያብን አለማጣት ብላ ግን አንዳንድ ጊዜ እግዚአብሔር ያልፈቀደው አይሆንም። ነገር ግን በገዛ እጅሽ ፍቅርሽን እንዳታጪ ህዊ ተጠንቀቂ ብዬ ነው የማስበው ማለት ነው። ስለዚህ ለሁለት ልጅቷን አድኗት፣ ካለችበት ጭንቀት አውጧት። ትላንትና እያስረዳችሽ ነው። ስለዚህ አትፍሪ፣ እምነት ይበልጣል፣ እመኚ እና ያብ ያደረግከው ትክክል ነው። ከጎኗ ልትሆን ግድ ነው። አንቺም ደግሞ ልትረጁ ይገባል። በስውር ሂዶ ገና ለገና አናቷ ላይ ይወጣል ብለሽ አትፍሪ። የታባቱ አልኩ እንዲያሉት። ስለዚህ ተረጋጊ ብዬ ነው ህዊ እንደ እህትነት ብነግርሽ። ነገ ደግሞ ሌላ ወንድ አንጠልጥለሽ መተሽ እሱን አናድዳለሁ ብለሽ የባሰ ደግሞ ህይወትሽ ምስቅልቅል እንዳይወጣ፣ እሱን አናድዳለሁ ብለሽ ወንድን አንጠልጥለሽ ወተሽ ያልፈለገ ህይወት ውስጥ ተመልሶ እንዲገባ እንዳታደርጊው ተጠንቀቂ። ምክንያቱም እልህ ለእልህ ብዙ ዩቲዩበሮችን እያየን ስለሆነ ብዬ ነው የማስበው። ቁጭ ብላችሁ በወንበር ተወያዩ፣ ተረዳዱ፣ ግልጽ ለግልጽ ተወያዩ። እውነት ትክክለኛ ነገር ከሆነ ልጅቷን ወዳለችበት ወደ ነበረችበት ወደ ቀድሞ ጥንካሬዋ መልሷት ብዬ ነው የማስበው። እና እንደዛ ነው የምለው። ከአሁኑ እንዲህ ንድድ ጭሪስ በኋላ ትዳር ውስጥ ስገቡ በአጭር ትዳራችሁ እንዳይቀጭ። ምክንያቱም ከመጀመሪያው ጭቅጭቅ የበዛበት ትዳር ፍጻሜው አያምርም። መቻቻል የሚባለውን ነገር ባልሽን ተረጁ፣ ከጎኑ ሁኝ፣ ካጠገቡ አትለይ። ልጅቷን ለማዳን እንትን ማለት ነው እንጂ ሲቀጥል ደግሞ ልዩን አይደለም አንቺ መናገርም ያለብሽ። ገባሽ? መናገር ካለብሽ ባልሽን ያብን ነው መናገር ያለብሽ። ገባሽ? እሱ ነው ወደ እሷ ጋር ያመጣት አይደለ? ለሐኪም ቤትም ሆነ ጸበል ሊወስዳት። ስለዚህ እሷን ስለማታውቂያት ከእሷ ጋር ምንም አይነት ግንኙነት ስላሌለሽ አንቺ ባልሽን ነው መጠየቅ ካለብሽ እንጂ ከልዩ ጋር እየሄድሽ መካነት አይጠበቅብሽም። እሷ ምንም ማድረግ አትችልም። አጠገብሽ ያለው ባልሽ ነው። ባልሽን አስረድተሽ ማሳመን ያንቺ ፋንታ ነው እንጂ ሲቀጥል ደግሞ እሱ አያፈቅርሽም አይባልም። እሺ እሱ ባያፈቅራት ነው እንዴ ከምንም በላይ እንደሚወዳት እንደሚያፈቅራት እንደነበረ ነው እኛ የምናውቀው ማለት ነው። በሆነ ነገር እንደተጣሉ ነው እንጂ የልጅነት ፍቅሩ ነች። የሚወዳት የሚያከብራት የመጀመሪያ ፍቅረኛዋ ነው። ስለዚህ አይወድሽም ብለሽ የመናገርም ስልጣንም የለሽም። ሙሉ እንደውም አለመውደድ ሲባል እንደውም እናንተ በአጭር ጊዜ ነው የጀመራችሁ ስለ እውነት ከሆነ። ስለዚህ እሷ የምታፈቅረውን ወይንም እሱ የሚያፈቅራትም የነበረውን ፍቅር ራሱ አንቺ የገባሽ ማለት የተቀበለሽ አይመስለኝም። ምክንያቱም እሱ በልጅነቷ የመጀመሪያዋን ያገኛት እሷን ስለሆነ ስለዚህ ያፈቅራታል፣ ይወዳታል። ግን በመሀላቸው ደግሞ ማስተካከል ያልቻሉት ነገር ሊኖር ይችላል ብዬ ነው የማስበው እንጂ እንደዚህ ብለሽ መናገር የለብሽም። ሲቀጥል የእሱን ልብ እሱ ነው እንጂ የሚያውቀው። አንቺ በእሱ ልብ ውስጥ ገብቼ እኔ ልመስክር ባቲም ጥሩ ነው ብዬ ነው የማስበው። አንቺና ያምናችሁ መፍታት ያለባችሁ። ልዩን አትናገሪያት፣ ምንም አትበያት። ምክንያቱም እሷ አሁን ጥሩ ደረጃ ላይ ስላሌለች ብዬ ነው የማስበው። መታገስ ዋጋ አለው። ስለዚህ ያብ ካሁኑ ልዩ ጋር ሂዶ ጠቅልሎ ይሄዳል ብለሽ እንዳትፈሪ። ቢሄድ ራሱ እንከባክባ የምታኖረው ነው የሚመስለኝ። ስለዚህ ምክንያቱም ሴት ልጅ ከወደደችው እንደ እንቁላል ነው የምታኖረው። በሄርሜላም እያየን ስለሆነ ማለት ነው። እና ይጎዳል ብለሽ እንዳታስቢ። የምትወጂውን የምታፈቅሪውን እንዳታጪ ማለት ነው። አንቺም ትጎጃለሽ ማለት ሳይሆን በማይረባ ትርኪ ምርኪ እሱን እንዳታጪ ነው የምልሽ። በተረፈ የኔ ወዶች የማይፎንቆች ይመጣሉ።